ፍቅር በሩታ ላይ እንደዚህ ሙድ ይዛ ወይም ደግሞ እንደዚህ ያለ ጭምልቅ ያለ ነገር ይዛ ትመጣለች ብዬ እውነት ለመናገር በፍጹም ገምቻታል ማየትም አላቅም። ታውቃላችሁ ብዙዎቻችን ለፍቅር ያለን ነገር የተለየ ነገር ነው። ምክንያቱም አስተዋይ ናት ብለን ስለምናስብ ማለት ነውና አንደኛ ነገር ሩታና ፍቅር ልጅ አላቸው፣ የልጅ እናት ሆነዋል። ልጅ ሲኖራችሁ ደግሞ እግዚአብሔር ብዙ ነገር ማስተዋልን ይሰጣችኋል፣ ጥበብን ይሰጣችኋል፣ አርቃችሁ እንድታስቡ ነገሮቹን በዝምታ እንድታዳምጡ ያደርጋችኋል ማለት ነውና ዛሬ ደግሞ ፍቅር ሩታ ላይ ስትሰራው የነበረ ስታላግጥ የነበረው ሙድ ሲይዙ የነበረ ነገር እውነት ለመናገር በጣም አስገረመኝ። በቃ ሴቶች ስንባል እንዲነን ያልኩት ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ እንግዲህ ዛሬ ፍቅርና አብርሽ ሩታ ላይና ሄርሜላ ላይ በጣም እየቀለዱባቸው እያላገጡባቸው በጣም እያናደዱዋቸው እያበሸቋቸው ነበረ ማለት ነው። እንግዲህ ፍቅር ከዚህ በፊት ታውቃላችሁ የአብርሃም የመጀመሪያው ወይ የልጅነቱ ፍቅረኛው እንደነበረች ያው በመሃል መግባባት አልነበረም፣ ተጣሉ፣ ብዙ ደረጃ ደረሱ። ፍቅርም የራሷ ህይወት መስርታ ልጅ ወልዳ የልጅ እናት ሆናለች። እንዲሁም ደግሞ ሩታ ከአብርሽ ጋር ያያችሁት አይታችኋል ማለት ነውና እንደዚህ የተደረጉ ሰዎች በዚህ ልክ መነቋቋር ነበረባቸው። ፍቅር የሚነገሩት ነገር የሚነጋገሩት የነበረ ነገር ትክክል አልነበረም። አብርሃም በዚህ ልክ ሴቶችን አቆመ። በዚህ ልክ የምትናገረው ነገር ግን ነገ ዋጋ እንደሚያስከፍልህ ማወቅ አለብህ። እውነቴ ነው መላችሁ። ባለፈ እንደውም ሩታ ምን እያለች ነበረ? የሴቶች እንባ እንዴት አርገህ ነው የምትለው ነው ምናምን ነገር እያለች እየተናገረች ነበረ። ስለዚህ የሴት እንባ ማለት ነው የውላችሁ አልቅሳ ወርዶ እንደ ዝናብ ወርዶ ማለት ነው በኋላ ግን ጎርፍ ሆኖ ይወስዳችኋል። በጣም ጥንቃቄ አድርጉ ማለት ነው። እኔ አብርሃም በዚህ ልክ የልጅህ እናት አስቆመ፣ በዚህ ልክ እያላገጥክባትና እያሾፍክባት በዚህ ልክ ማዋረድህ በማየታችን እውነት ለመናገር በጣም አዝነናል ማለት ነው። ሌላው ፍቅር ልጅ ወልደሻል። እንግዲህ የልጅ ስሜትን ታውቂዋለሽ ብዬ አስባለሁ። እንግዲህ አንቺም የልጅሽ አባት በምን አይነት ሁኔታ እንደነበራችሁ አይተናል፣ ሰምተናል። ያው ሀቢባ ቤት ገብታችሁ እንዴት እንደነበረ ነገ ሩታ ጋር ሉሌ አለ ማለት ነው። ያለ አባቱ ፍቅር እንዲያድግ ፈቅደሽ ነው፣ ህሊናሽን ተቀብሎሽ ነው። ትላንትና ኮ ትተሹ የመጣሹ ህይወት ነው ሲሉ ነበረ። ትላንትና ትተሹ የመጣሹ ህይወት ነው። አሁን ህፃን ልጅ አይደለሽም። ብዙ ህፃን ነኝ ብለሽ ስታወሪ ነበረ ማለት ነውና ህፃን ልጅ አይደላችሁም። አንድ ሰው አርግዞ ከወለደ ህፃን ልጅ አይደለም። ምክንያቱም ህፃን ልጅ ማርገዝ አይችልም። ማርገዝ አይችልም። ስለዚህ ያቅመ ሔዋን የደረሰ ሰው ነው ማርገዝ የሚችለው ማለት ነውና በዚህ ልክ እውነት ለመናገር ሁለቱም ቢሆን ሄርሜላም ብትሆን ሩታም ብትሆን በዚህ ልክ የሚገመቱ አይነት ሴቶች አይደሉም። ለፍቅር ብለው ብዙ መስዋዕት ሊያረጉ ይችላሉ። ግን ፍቅር በዚህ ልክ እያላገዝሽ እየሳቅሽባቸው እነሱም ደግሞ እንግዲህ ብዙ ቃላቶች ተናግረውሻል የሚገባሽ ከሆነ ማለት ነው። ስለዚህ ለድራማ እንኳን ቢሆን በዚህ ልክ ወርደሽ መምጣት የለብሽም ፍቅር። እውነቴ ነው ምልሽ። ለድራማ እንኳን ቢሆን ታቀለሽ ትላንትና አብርሽ አንቺን ጣል አድርጎ ጥሎ ከተጣላችሁ በኋላ ለፍቅር ራሱ አንቺን ቢሆን እሱ መስዋዕት አልተደራረጋችሁም። እውነተኛ የሚፋቀሩት ሰዎች ይቆያሉ፣ ሳያገቡ ብዙ አመት ይቆያሉ፣ 10 አመት ይቆያሉ። ለምን? እሷን እየጠበቅኩ ነው እሱን እየጠበቅኩ ነው እየተባባሉ ማለት ነው። ምክንያቱም እውነተኛ ፍቅር መቼም ተስፋ አይቆርጡም። እናንተ ተስፋ ቆርጣችሁ አመት ባልሞላችሁ ጊዜ ከሌላ ሰው ጋር ህይወት ጀመራችሁ፣ የየራሳችሁ የግላችሁ የሆነ ነገር ፈጥራችኋል። ዛሬ ግን በሰው ህይወትና በሰው ትዳር ገብታችሁ እየደባለቃችሁ በዚህን ደረጃ እያላገጣችሁ ሰውን እያዋረዳችሁ እናንተ እንግዲህ ምንም ነገር ሊያሳብጣችሁ ይችላል። የምግብ ምቾት ሊያሳብጣችሁ ይችላል። ግን ሰከን ማለቱን ደግሞ ተገቢ ነው ብዬ ነው ማስበውና እና አብርሽ እንግዲህ እና ሩታ ሙልጭ አርገው ያበሸቋቸው ነበር፣ በጣም ያበሸቋቸው ነበር ማለት ነው። እኔ ዛሬ ሩታውን ለመናገር በጣም አድንቀያታለሁ። ሩታዬ በቃ ታዩ ህይወት እኮ አንቺ ጎበዝ ነሽ፣ በጣም ጠንካራ ሴት ነሽ። እኔ በዚህ ልክ ለምን እንደሆንሽለት ባይገባኝም
ብዙ ሴቶች ታግለን የማይሆን ከሆነ አንዴ ከቆረጥን ግን ወደ ኋላ አድርገን የማናይ ሰዎች አሉና አለን ማለት ነውና ሩታ ግን በዚህ ልክ ለምን አብርሃምን መታገል እንደፈለግሽ በዚህ ልክ ለምን መታገስ እንደፈለግሽ ባይገባኝም ግን ራስሽን ምታረክሽበት ቦታ ነው አሁን እየተገኘሽ ያለሽ። በቃ ውጪ ሄርሜላን ብትሆኚ ውጪ። አዎ ሄርሜላን ብትሆኚ ሴት ስለሆንሽ እኛም የሴትነት እንትን ስላለን ውጪ ከዛ ህይወት ማለት ነው። ይቅርባችሁ በቃ ያለሱ ወንድ የለም እንዴ በአገሩ ላይ እሱ ብቻ ነው እንዴ ሱሪ ለባሽ? እውነት ነው ማለት ለምንድን ነው ከሱ ህይወት ማትወጡት? ንቃችሁ ብትተውት አብርሽ ራሱ ፈልጓችሁ ይመጣ ነበርና እንግዲህ ከካም በኋላ እንደዚህ ያሰልፋል ስትል አሁን እንሰልፋለን ብላ ፍቅር እያላገጠች ነበረ ማለት ነው። በጣም እያላገጠች ነበረ ፍቅር ታውቃለች። እሷም ትላንትና ብዙ መከራ ደርሶባት ብዙ አልቅሳለች፣ ብዙ መስዋዕት ከፍላለች። ግን በዚህ ልክ ፍቅር አንጠብቅሽም ነበረ። ለማንኛውም ውድ ቤተሰቦቼ እንግዲህ የዛሬው የብሽቅሽቅ ቀን ነበረ። ነገ ደግሞ ምን ይዘውልን እንደሚመጡ በጉጉት እንጠብቃለን። ለዛሬው ያለን ነገር በዚህ እናበቃለን። ሰላማችሁ ብዙ ይበል ባይ